ነሽ? የግድ ነው ያ። ትዕግስትን ግን ተምሬያለሁ ከእነሱ። በቃ እንዲህ ቁጭ ይሄ ማለት በጣም ነው ስንበላ እንጫወት ትጫወታለሽ? በምን ጫወት? በቃት ያ ደህና ነሽ? ደህና ነው። ኖ ደህና ነሽ ወይ አንቺ? አዎ ደህና ነኝ። ከሆንሽ ስለዚህ በቅጣት እንጫወት ቤት ውስጥ። እሺ አንድ ቀን ያልተቀበልሽው 5 አለሽ ይሉ ናሆም ፎንቴ ጋር 2 ጆን ዳንኤል ጋር 1 እኔ ብዛ ነው ማድረገው አልኩሽ እኮ ቤት ለወደፊት ችግር የለውም። ናሆም ፎንቴ 2 ጆን 1 3 የምን 5 ቤት በኩል 5 ያደረግሽ ጋይስ ፈርስት ጊፍት ጋይስ ፈርስት ጊፍት ትሪፕል ሊጋማ እኮ ቅድም ስሸነፍ ያለብኝን አንጣጣው ስለው እኮ ነው አይንጣጣም እሱ ነው የሚሰጥሽ ምናምን ያለኝ። ለዛ እኮ ነው ቅድም የተጨቃጨቀ ነው። የቅድሙን ጌም ተሸነፍኩ አይደለ? ሰው ይንጣጣ አልኩኝ እኔ። የተናደድሽ ትመስያለሽ ግን ጃይ ምን ነሽ ነው ያስቀየመሽ ሰው አለ? አይ ትንሽ ራሴን አሞኝ ነው እንጂ አልተጣለሁም፣ አልደበረኝም። ኦኬ እና ራስሽን ካሞሽ ረፍት አታደርጊም ነው ወይስ እንትን ስትይ? አይ እዚህ ስቀመጥ ይሻለኛል ብቻዬን ከምቀመጥ ብዬ ነው። ማርታ ምን ማለት ነው? የዚህ ቤት ጊፍተሮች ሌላ ቤት ነው ሌቭል አፕ የሚያደርጉ ማለት አልገባኝም። ማለት የፈለግሽ 3 አበባ 3 አበባ። አይዞሽ፣ ሲደብርሽ ረፍት ማድረግ፣ ሙዚቃ ማዳመጥ ምናምን ኦር ጸሎት ማድረግ፣ መተኛት፣ ፊልም ማየት፣ ዘና ፈታ ነው ማለት ያለብሽ ሲደብርሽ። እሺ use the devil, use the devil, use the devil, everything is devil. ጊፍተሮች ሌቭል እዚህ ሲሆኑ እና ሲመለሱ ተመልከች። እንዴ የኛ ጊፍተር የሚባል የለም ማርትዬ፣ ቲክቶክ ላይ የጋራ ናቸው። የኔ የምትይው እቃ የቤት እቃ ምናምን ልብስ የሆነ ንብረቶች ናቸው የኔ የሚባሉ። ሰው የኔ አይባልም። ሰው ለፈለገው ነው የሚሰጠው፣ የፈለገው ቤት ነው ፑሽ የሚያደርገው። የኛ የሚባል ነገር የለም። የሚማር ተሳሳች። ሲፈልጉ ይሰጡናል፣ ካልፈልጉ ያስቀጡናል። መብታቸው ነው። እኔ ቆንጆ ሲፈልጉ ይመጣሉ እኛ ጋር፣ ሳይፈልጉ ይቀራሉ። እሱም መብታቸው ነው። ለምን ቀራችሁ አይባሉም። ሲመጡ ብቻ ዌልካም እንላለን። ኤረናት ስሚ ግን ጃይ ምንድን ነው የሚያዝናናሽ? እኔ ዝም ብሎ ላይ ገብቶ ቁጭ ማለት። ዝም ብለሽ ገብተሽ ቁጭ ሳታወሪ፣ ሳትናገሪ፣ ሳትጋገሪ አዎ ኦኬ ይሻላል።
ዝም ብለሽ መፋጠጥ ማለት ነው። ግን እንቅልፍሽ የመጣሽ ነው ትመስዪው። አልመጣኝም። መፋጠጥ ትክክል። አሁን እኔ ሲደብረኝ ያነጫንጨኛል። ዝም ብዬማ ያናድ ኮሜንት ያናደኛል። ዝም ብሎ ካበዛለሁ ምናምን ስናደድ እንደዛ ነው የሚያደርግ። አፌ ዝም አይለው ከተናደድኩ። በጣም ከተናደድኩ ግን ጸጥ ነው የምለው፣ አላወራም። ፍቅር ይዞሽ ነው ማለት እኔ እንደዚህ ነው እንደሚያደርገው ሲይዝ የኔ ቤት ሞዴሬተሮች አረ ግምጃ የነቃ ድንግጥ በይ እያሉሽ ነው። ነቃ ድንግጥ ማለት አለብሽ ቲክቶክ ላይ። ለነገሩ ታውቂዋለሽ አንቺ መደንገጥ ነው ያለብሽ። መንቃቱን ነቅተሻል፣ ግን አልደነገጥሽም። ምን አንቺ? እሺ እደነግጣለሁ። በቃ እሺ ተጫዋች ደንገጥ። የሆነ ነገርማ እዚህ ጋር አንገትሽ ላይ ቆልፎ ነው የላኩሽ። እኔማ እኮ ተቀጣቅጬ ዝም ብዬ እንዲህ ቁጭ ብዬ እንትናለሽ። የት ነው? እሺ በቃ ጥሩ እና ልፋታሽ። በቃሽ ቻው። ይማር እሺ ይመች ታዲያ። እሺ አይደብርሽ? የሚደብርሽ ከሆነ ወጥተሽ ተኝ። እሺ ቻው። እሺ አንድ ጥያቄ ልጠይቃችሁ። አንድ የሀገር መሪ ወይንም መንግስት ምንን አሟልቶ ነው መንግስት የሚሆነው? ምን ነገሮችን አሟልቶ ነው መንግስት ሊሆን የሚችለው? ተምሮ በህዝብ ተመርቆ ብዙ ነገሮችን ተራምዶ ብዙ ነገሮችን አልፎ ፈተናዎችን ተፈትኖ ፈተና ውጤቶቹ ጸድ ሆነው መጥተው ከዛ በህዝብ ይመረጣል። ከዛ ይሾማል። ከተሾመን በኋላ ሀገር ሲጠብቅ ብዙ ውጣ ውረዶች ይመጡበታል አይደል? አንድ የማዳም ቅመም ደግሞ እንደዚሁ ወይ ተቸግራ ወይ ደግሞ ቤተሰቦቿ መጥፎ ነገር ላይ ሆነው ወይ ደግሞ ይሳካል እዚህ ከምቀመጥ ቤተሰብ እረዳለሁ ብላ ትምህርቷን ተምራ ልጨርስ ትችላለች። ወይም ሳትጨርስ ተነስታ አረብ ሀገር ትመጣለች። አረብ ሀገር ስትመጣ እሷም ልክ ያ መንግስት ለስልጣኑ ማድረግ መማር ያለበትን ነገር በሞላ ተምሮ እንደነገሰው እሷም እዛ ስራ ለመስራት መጀመሪያ ቋንቋ መልመድ፣ ሁለተኛ የእቃዎቹን ስም ማወቅ፣ ሶስተኛ ሰዎቹን መልመድ፣ አራተኛ የማታውቀው ቋንቋ በዛም በዚህም ጫጫት ያንን መልመድ። እሷም ለመስራት ተፈትና ተመርጣ ትሰራለች አይደል? እና ምኗ ነው ቆሻሻ የሚያስብለው? ምኗ ነው ገረድ የሚያስብለው? ምንም ልዩነት እኮ የላቸውም። እሱም ስልጣን ለመያዝ ተፈትኖ አለፈ፣ እሷም ስራ ለመያዝ ተፈትና አለፈች። ምንድን ነው የእሷ ቆሻሻነት? ምንድን ነው የእሷ ደካማ ጎን? ሰርታ ማግኘቷ ነው? ምንድን ነው ስደተኛ ገረድ የሚያስብላት? ቢገባችሁ እኮ ማንም ከሚያገኘው በላይ የምታገኝ፣ ማንም በተቸገረ ሰዓት ከጎን የምትረዳ፣ 5 10 የታመመ ሰው ቢባል መንገድ ላይ የወደቀ ሰው ቢባል የምታነሳ የማዳም ቅመም ናት። ያም ግን ያቺ ሴት ሜቢ እናንተ እዛ ቦታ ላይ ስለሆናችሁ ምንም አይሰማችሁም። ግን ደግሞ እኔ በእርምጃ ይልቅ ይቺ እኮ ገረር ናት። ልክ ስድብ ስሰደብ ይቺ እኮ ገረር ነበረች። ትናንት የማዳምን ሽንት ቤትና ኪችን ፈቅፍቃ የመጣች ናት ይባላል። ምንድን ነው ግርድናዬ?
ከሰው እጅ ብር አለመጠበቄ፣ ቤተሰብ አለመጠየቄ፣ ሰርቼ ራሴን መቀየሬ ቢገባችሁ እኔና አገር የሚመራው አንድ ነን አልኳችሁ። እሱም ተመርጦ ነው፣ እኔም ተመርጬ ነው ለስራ። ይሄው ሀገሬ ስገባ በራሴ ኮንፊደንስ ስላለኝ ልክ የተመረጥኩ ሴት ስለሆንኩኝ እዚህም የሚያቅተኝ ነገር የለም። የሆነ ስራ ስሰራ ያን ስራ ውድቅ ከማድረግ ከፍ ከማድረግ በላይ ውድቅ ለማድረግ ትሮጣላችሁ። እግዚአብሔር ከፍ ያደረገው ማንም አያወርድም። እሺ ያም የሰራችሁን ስራ ለማጣጣል ያም የሆነ ነገር ብሷት ልትናገር በሞከረች ቁጥር እሷን ማጣጣል። እኔ ራሴን የማወዳድረው እንግዲህ እንደዛ ነው። ደግሞ መኑ ነገርኳችሁ፣ አንድ ቀን ከፍታ ላይ ታገኙኛላችሁ። እሺ ይሄን እናመናችሁ ተቀበሉት። እኔም ለከፍታዬ ነው እንዲህ እስከምታረጉ ድረስ ከትንሽ እስከ ትልቁ። ትናንትና ማሮቼ ነጃት ስትሰርበኝ የነበረችው ልጁን እናንተን ስትሳደብ ኮሜንት ላይ እናታችሁን ነው ምናምን እያለ ስትሳደብ ነቅ እያስወጣዋት። ለምንድን ነው ነቅ እያስወጣሁት? እዚህ ጋር ጥሩ ነገር ላለመስማት ነው፣ መጥፎ ነገር ላለመስማት። እናንተም ደግሞ እንደዚህ አይነት ነገር ላይ እንትን ከምትሉ እኔም ስለማልወድ ነው። እና ልክ ያንን ስላደረግኩኝ ወታ ረገጠችኝ፣ ወታ ሰደበችኝ፣ አንቋሸሸችኝ። ስለማታቀኝ አይደንቀኝም፣ አይደብረኝም። ግን በዚህ ልክ የሰው ልጅ ይወርዳል፣ በዚህ ልክ ዝቅ ይላል። እንዲሁም ደግሞ ዞር ዞር ስል በየአካባቢው በየቦታው ዘቅዝቀውኝ እየተናገሩኝ ይችገረድ ትናንትና ከዚህ እንደወጣች ለምን አባቷ ነው እዛ ትላላችሁ። እና በቃ ከአሁን በኋላ እኔ አቅምም ምንም ነገር ስለሌለኝ ሚዲያን በአንድ እግሩ አቆመዋለሁ። ሰማችሁን? ማበድም የምትፈልጉ ከሆነ ጨርቅ ለመቅደድ አለን እኛ። አንከለክልም፣ እንግዲህ አትበዱ አንልም። ስለዚህ አላማችሁ ሲመስለኝ ከዚህ እንድጠፋ ከፍታዬ እንዳይታይ ለማድረግ ምን አለች መሰላችሁ? አንድ ሴት አንድ ወርቅ መጀመሪያ ራሱን ደብቆ የሚኖረው ጭቃ ውስጥ ነው። ጭቃ ውስጥ ነው የሚኖረው፣ አፈር ውስጥ ነው። ተቆፍሮ ይወጣል። ያንም አልጸዳም። ተቆፍሮ ወጥቶ ወርቅ ለመሸጥ ያን ያክል አይደለም አይደል? ከዛ ይታጠባል። ያ ወርቅ ሲታጠብ የጠራና በጣም ያማረ ይሆናል። በጣም እነሱም ደስታ ይሰማዋል። ግን ሲያታልሉት ነው። የእሱ መከራ ገና አላበቃምና እሳት ውስጥ ይገባል። ከዛ እሳት ውስጥ ከገባ በኋላ ደግሞ ያም አላበቃም፣ ድጋሜ ይቀጠቀጣል። የሰው ልጅም እንደዛ ነው። ግዴታ መፈተን ያለበትን ነገር መፈተን አለበት። ስለዚህ እናንተም መቀጥቀጣችሁን እኔም ወደፊት መራመዴ አልተውም። ቋቅ እስኪላችሁ ሂዱበት። የሚያስፈልጋችሁ ከሆነ ፎቶ ከኔ ልክላችኋለሁ። የድሮ ፋይል ማለት ነው። እሺ ስቶሪ ያደርግላችኋለሁ። ስቶሪ ላይ ግቡና ወጡ። ከፍ ያደረገኝ መድኃኔዓለም ነው።
ዝቅ ሊያደርገኝ የሚችለው ደግሞ ስራዬ ብቻ ነው እና ደግሞ ስህተት አልሰራም። አላማዬ ምንድነው? ሰርቶ ማሳየት። ተራ የማዳም ቅመም የሽንት ቤት አጣቢ ብላችሁ የሰደባችኋት ግምጃ እንደናንተ አሁን እንደዛ እየተወረወረላት አትበላም። በራሷ ገዝታ ነው የምትበላው። ራሷን አዛ ነው የምትኖረው። ራሷን ሆና ነው የምንኖረው። እዩ ጥንካሬዋን። ምንም ያክል ፊቴ ላይ ተስፋ መቁረጥ ልታዩ ትችላላችሁ። አንዳንድ ሰው ሲናደድ ለጊዜው ይናደድና ከጊዜው በኋላ ይጠፋል። ሄርሞንን ከሰማችኋት ውስጡ ያለውን ነገር በደቂቃ ትናገራለች። ትሳደብ ሊሆን ይችላል፣ ግን ትረሳዋለች። ልክ እንደዛ ነው የምረሳው። አያችኋለሁ፣ እረሳችኋለሁ። በህይወቴ እከሌ መጣ እከሌ ሄደ